አንተና ያለው ከዛ አንተን እያየው ደብረ ብርሃን የሚባል ከተማ ነው። yes ከደብረ ብርሃን የመጣ ከደብረ ብርሃን የመጣችሁ ትተዋወቃላችሁ? አሁን ሰፈር ነው ግን እዚህ የተገናኘነው። እዚህ ነው የተገናኛችሁ? ስትመጡ አልተቀጣጠራችሁ? ተገናኘን። እርግጠኞች? እዚህ ነው የተያያችሁት? አሁን የተደገመ ድግምት ሁለቱም ሰዎች ላይ አለ። በቃ አንተ በጣም የሚገርም ትጉ ሰው ነህ። በእውነት እጅግ ከሰዎች በጣም የፈጠንክ በብዙ ነገር እግዚአብሔር ይረዳ። ግን ነገሮች ሁሉ የተበላሹ አሁን ግን ሁሉ ነገር ታስሯል። ይለቀቃል አለኝ። አሜን። እግዚአብሔር ለምን ይለቀቃል ብዬ ስለው እግዚአብሔር የኔን እንዲሰራ አለኝ። አሜን። የማን ነው የሚለቀቀው ብዬ ጌታን ስጠይቀው የልጄ የደርቤ ነው አለኝ። ኢየሱስ! አረ አንድ ሰው ወይኔ ጮሆ አሜን ይበላ። ታውቀዋለህ ደርቤን? እኔ ነኝ። ዋው! ለምን ያስቃፍን አንተ? ገርሞ በጣም ምኑን የገረመ? ስሙ ሲጠራ ዛሬ የአንተንም ጤና ይመለሳል። የማ ያንተ ነህ? እኔ ነኝ። ሲያደ ሉቫኒ ካናስ ታድኮ ዋው! አያችሁ ደርቤ? አቤት። እቺን ልጅ እያየው ደግሞ ያንተን አባታ ያለው የዚህችን ልጅ ደግሞ አያት እያየው ያንተን አባታ ያለው የአባት አባት እያየው ከበደም ይባላ ያለው አባቴ ነው። አባቴ ነው። ያንቺ ምንሽ ነው ከበደ? ያንተስ? አባቴ ነው። ወይ ደክመሽ ውጤት እንዳይኖርሽ ነገሮችሽን ለማበላሸት የተሰራ መንፈስ አሰራር ሲስተም እያየው ሰርታ ሰዋቱን ቡኩንቱን የተባለ የተደገመ ድግምት ሁለት ሰው ላይ ያየው እያየው ሁለት ሰው ላይ ማን ላይ ተደገመ ጌታን ስጠይቀው አዜብ የምትባል ሴት አያለው። አዜብ የምትባል ሴት አየው። አዜብን እያየው ደግሞ አንድ የአባቱ ስም አስናቀ የሚባል ሰው አየው። ባለቤቴ ጋደሶሞን ታራዲጋ ታውቂያታለሽ? እሱ ምን እያረግሽ ነው? ያጅልኝ ብላይ ነው። ምን እንዲሆን? እሷ ነች ድምጽ ማለት እንዲቀረጽላት። አታውቂያትም? አላውቃትም። እርግጠኛ ነሽ? በእውነት አላውቃትም። እሺ ተነሺ። አሜን። ቆይ አሁን ለሷ ጥቅም ነው አንቺ ያሽው? አዎ ለሷ ጥቅም ነው ወይ ያሽው? አዎ። እሺ በሷ ምክንያት ያንቺ ምስራት ይፈታል። ያንቺ ጭንቀት የልጅሽ ጤና ነው። እውነት ነው አይደለም? የልጅሽ ሰላም ይመለሳል። ያንቺ ምስራት ይፈታል። የማ ብዬ ጌታን ስጠይቀው ያሃና አለኝ። ኦላዳ ሶቦቴ ሲያዲ አሜን ሃሌሉያ ኢየሱስ ጌታ ነው። ሃሌሉያ ታውቂያታለሽ ሃናን? እኔ ነኝ ሃና። ሃሌሉያ ኢየሱስ ጌታ ነው። ለዘመናት የሚሆን የማይቋረጥ መድኃኒት ነው ሐኪም ለልጅሽ የሰጠው። ዛሬ ምንጩ ይደርቃል። አሜን አሜን ሃሌሉያ። አንቺን እያየው አንድ አባት ያለው አባት አይና አያት ያለው ከዘር የሚመጣ መርገም አንድ አስፋው የሚባል ሰው ናጋዴስ ቶቦ ምን አለ አንድ ሰው ጮሆ አሜን ያለኝ? ምን አለ አሜን ብትላት? አባቴ ተባረክ። ወይ ኢየሱስ መጣውለታ ወይ ሃሌሉያ። አባቴ አባት ነው አስፋው። የአባትሽ አባት አስፋው ነው? አዎ ሃሌሉያ። እሺ ያንቺ አባት በቀለ ነው? አረ በቃኝ። አረ አንድ ሰው ምን አለ አሜን ቢለኝ? አሜን። ሃና በቀለ አስፋው ነኝ። የቤተሰቦችሽ ጤና በሰው ሀገር የሚንከራተተው የወንድምሽ ችግር። እናንተ ቤተሰብ አንድም ጤነኛ የለም፣ ሁሉም ታማሚ ነው። ወንድምሽ ነፃ ይውጣ። አሜን። እናትሽ ነፃ ትውጣ። አሜን። ይፈቱ ዘሮችሽ። አሜን። ሁሉም ምንድነው? ታማሚ ነው። ጌታን ማገልገል ትፈልጊያለሽ፣ ግን የሥጋ ነገር ደግሞ እንዳታገለግይ ያደርግሻል። ጥሪ ያለብሽ ሴት ነሽ። ሁኔታ ግን ለጥሪሽ እንዳትሆነ ያደርግሻል። እስካሁን ድረስ በህይወትሽ ዘመን ዋጋ መክፈል። እግዚአብሔር ግን ከታሰረችበት እፈታታል፣ ከስቃይዋ ገለግለ። ማንን ብዬ ጌታን ስጠይቀው ልጄ ዘውዲቱን አለኝ። እኔ ነኝ። ወይኔ ቆይ ለኤሌክትሮኒክስ እንጂ ባትሪ የሚያስፈልገው ለሰው ያስፈልጋል እንዴ? እኔ ባትሪ የተገጠመለትን ሰው አየሁ። ምንሽ እናቴ ምን ሆናለች? ልቧ በባትሪ ነው። በባትሪ
አሁን ትፈወሳ። አሁን ነፃ ትውጣ። ዛሬ በዘውዲቱ ምክንያት እናትሽ ትፈታለች። ባንቺ ምክንያት በሰው ሀገር በሱዳን የሚንከራተት በየት በሱዳን ምን አለሽ? ወንድሜ ነው። ዛሬ የዳንኤል እስራት ይፈታ። የማ የዳንኤል ኢየሱስ ወይኔ ቆይ አንቺ ነሽ ለእሷ የምታስረጂው? እስቲ ቁሚልኝ። ተነሽ አንቺ። ምንሽ ናት እሷ? እሷስ እህትሽ? ያንቺ እህት? እሺ የእናንተም ቤተሰብ እያየው ያልዳነ ቤተሰብ ነው ማየው። ያልዳነ ቤተሰብ ነው ማየው። ሁለተኛ እህትሽ ትሁን እንጂ የተወለዳችሁት ከሌላ ቤተሰብ ነው። እኔ በአባትሽ እህትሽ ያንቺ አባት ከሌላ የወለዳት ከሌላ የተወለዱ እኔ አንቺን እያየው አሁን ቆይ እንደዚህ አይነት ስም ራሱ አይቼ አላውቅም። ዓለማት የሚጠራ ወይ ለምን ይጨዋሉ እላለሁ። ለካ ወደው አይደሉም። ለምን ታለቅሻለሽ? የእግዚአብሔር ሥራ ገርሞሽ? ቀና በይ እስቲ አይዞሽ። እንዴት እንደምታለቅስ ይዋት። እኔ አንቺን እያየው አንቺ ቤት ምስጋና የሚል ስም ያለው አሜን። እኔ ነኝ ወይኔ ወራን ያካዶሳ አቤት ቅባት! አንድ ሰው ጮሆ አሜን ይበላ። ዋው! ማን ነው ስምሽ? ኪዳኔ የሚባል ታውቂያለሽ? አባቴ ነው። ኤርትራ ምን አለሽ? ኤርትራዊ ነኝ። ኤርትራዊ ነሽ? አካ ናይ ባቂ ሆላዲኮ ባናስቶ። እስቲ ተነሽ አንቺ። የታሰረ ቤተሰብ ያለው የታሰረ ቤተሰብ እያየው ወለጋ የሚባል ከተማ ያለው ምን አለሽ? ወለጋ ቤተሰብ አዶሼ የምትባል ታውቂያለሽ? ወይ ደህና ነሽ? ደህና ነኝ። ምንድን ነው ሃይማኖትሽ? ኦርቶዶክስ። ኦርቶዶክስ። ሁለት ሰፈር ነው ማየው። ሁለት ሰፈር እያየው አንድ ወደ ኮተቤ የሚባልበት ሰፈራ ያለው ምን አለሽ? እኔ ምን ሆነ ኮተቤ። ከዛ መጣውና ደግሞ ሞት የተደገሰባትን አንድ ሴት አይና ፊጋ የሚባልበት ሰፈራ ያለው ምን አለሽ? ልጄ። ሐዘን የተደገሰበትን ቤት አየው። ከዛ 3 ልጆች አየ። 2 ሴት አንድ ወንድ ያለው። ስንት ልጅ? 2 ሴት አንድ ወንድ። ታውቂያለሽ አንቺ? ጓደኛዬ ናት። ጓደኛሽ ናት? ኢየሱስ ጌታ። ፊጋ የምትኖረውን ልጅ እያየው ታማሚ ያለው በትዳሯ ህይወት ሰላም የሌላትን ያለው በባሏ እጅ ላስገድላት ሰይጣን ሞት አዘጋጅቶ አየው። ይሄን ሞት እያየው ሞት የሚገባው ኮተቤ የሚባልበት ቀበሌ ነው ወይም ሰፈር ነው። ሞት የሚገባውን ቤት ደግሞ እያየው መስከረም የምትባል ሴት አለ። አረ ኢየሱስ! አንቺ ቤት ሰላም የለም። ከልጆችሽም ጋር በቤትሽም ሰላም የለሽም። ጭንቅ ነው እና ራስ የሌለበትን ቤት ነው ማየው። ራስ ማለት አባት የሌለበትን ቤት የለም። አባት እሷ፣ እናት እሷ። ያንቺ ጭንቀት ያንቺ አይደለም፣ የልጆችሽ። ማን ነው ስምሽ? እሸቱ የሚባል አንቺ ምንድን ነው? ወይኔ የልጆችሽን በር የዘጋ ሰላም የከለከለሽ ደስታ የሚባል ከህይወትሽ ርቆ ነው ያለው። ከአባትሽ አባት የሚመጣ መርገም አንድ ሙልጌታ የሚባል ሰው ወይኔ ጉድ
ዋው ዋው! ኧረ እዚህ ጋር ሰው የለማ። እስቲ ተነሳ አባቴ። ለዘመናት ከደከመችበት ህይወት ከበሽታዋ ከዘመናት ጭንቀቷ የተገላገለችው ጌታዋን አምና ነው። አሜን። አሁን አንተ ስትታይ ሰላማዊ ሰው ነው የምትመስለው። እንደዚህ ሴት በበሽታ ምክንያት የተሰቃየ ሰው ነው። ልክ ነው። ያንተ ጭወት አሁን ያንተ ልመና ገንዘብ አይደለም። እግዚአብሔር የባረከህ ሰው ነህ። አሜን። ግን ያጣው ጤና ነው። ትክክል ነው። አንተም ታማሚ፣ ወንድሞችም ታማሚ፣ ቤተሰብ አጠቃላይ ሙሉ ታማሚ ነው። እውነት ነው። አንተን እያየው የሞት መንፈስ አያለው። የሞት መንፈስ እያየው አባት የሞተ አባት አያለው። ትክክል ነው። አባት ምን ሆኗል? ሞቷል። ይሄ የሞት መንፈስ አባትን የገደለ አንተንም ወንድሞችንም ለመግደል ሞት የተደገሰበትን ሰው አየው። ሞት የተደገሰበትን ሰው እያየው የማየው አሜሪካ ከተማ ነው። ትክክል ነው። አሜሪካ ከተማ አይና ይሄ ዋሽንግተን ሲያትል የሚባል ከተማ አለ። ትክክል ነው። ገና የልጆቹን ክብር እያየ አባትን ደስታውን ሳይጨርስ ነው ሰይጣን የገደለው። ልክ ነው። የት ነው የምትኖረው? ሲያትል ዋሽንግተን አሜሪካ። አሜሪካ ከተማ አንደኛ በበሽታ እንድትሞት ነው። ሁለተኛ ደግሞ በሰዎች እጅ እንድትገደል ተመክሮብህ ክፉን አየው። ይሄን ምክር እያየው አሜሪካ ከተማ ዋሽንግተን ሲያትል ሞት የተመከረበትን ሰው ገንዘብ ተሰጥቷቸው እንዲገሉ ሞት የተዘጋጀበትን ሰው እያየው አንድ ደሱ የሚባል ሰው ያለው። ሃሌሉያ! ደሱ ነው ስም። ጃቫናስታቦ ምን አለ አንድ ሰው ጮሆ አሜን ቢለኝ። አንደኛ በበሽታ ነው፣ ሁለተኛ በሰዎች እጅ ነው። የሰዎችን ማንነት መጨረሻ ላይ ነግርሃል። አሜሪካ ከተማ የምትኖረው ዋሽንግተን ሲያትል ነው። የአሜሪካ ከተማ ያው መቼም ሲጀምር ፕላስ 12 ብሎ ይጀምራል። ከዛ ከነስልክ ከነአድራሻ ከነስም የተሰጣቸውን ሰዎች እንዲገሉ የተዘጋጁ ሰዎችን አየው። ከነስም ከነስልክ አባቱ በሞተበት መቃብር እሱም ይገባል ይላል። ሁለተኛ ወንድሞችም ታመው ነው ያሉት። ይሄን ሞት እያየው የተደገሰበትን ሰው አንደኛ የሞተ ሰው እያየው አንድ ቃበቶ የሚባል ሰው ያለው። ትክክል ነው። አባቴ ነው ሞቷል። ወይኔ ምን አለ አንድ ሰው ጮሆ አሜን ብለኝ። አባት ማን ነው? ቃበቶ ነው። ቃበቶን እያየው ይሄ ዳሉ ነው ዶሎ ነው የሚባለው። አያቴ ነው። ትክክል ነው። ማን ነው? አያቴ ነው። ማን? ዳሉ። እሺ ቆይ ስሙኝ። አባቱ ቃበቶ፣ አያቱ ዳሉ። የአያቱ አያት ሞሌ ነው። ሙሉ አጀራ ገበ ሶሎፎ ምን አለ አንድ ሰው ጮሆ አሜን ቢላኝ። ውሰድ በደንብ አሜን ብላ። አሜን። ድገምና አሜን ብለው ውሰድ። አሜን። እንድትገደል አንደኛ ያንተ ስልክ መጨረሻው 65 መጨረሻው 28 የሚል ስልክ ያለው። ትክክል ነው። የራሴ ስልክ ቁጥር ነው። አረ አንድ ሰው ጮሆ አሜን ይበላ። አሜን። ውሰድ በደንብ እዛ ጋር ድገምና ውሰድ። እንዲህ ብሎኛል ጌታ፣ ከተደገሰው ሞት ልጄን አስመልጫለሁ፣ ቤቱን አስመልጫለሁ፣ ቤተሰቡን አስመልጫለሁ፣ ዘሩን አስመልጫለሁ። አንድ ሰው ለኔ ነው ያለ አሜን ይበላ። አሜን። ሃሌሉያ። ጠብቀኝ፣ ተነስ። ሰላም ነው? እግዚአብሔር ይመስገን። ያንተም ጥያቄና ጭንቀት ጤና ነው። ሰላም ነው ችግር። አሁን ትፈወሳለህ። አሜን። እስቲ ተነስ አባቴ። ሰላም ነው? ሰላም ነው። ሁሉ ሰላም? ሰላም ነው። በደንብ ስሙኝ። አንተና ያለው ከዛ አንተን እያየው ደብረ ብርሃን የሚባል ከተማ ነው።
ከደብረ ብርሃን የመጣ ከደብረ ብርሃን የመጣችሁት? ያ ትተዋወቃላችሁ? አሁን ሰፈር ነን፣ ግን እዚህ ነው የተገናኘነው። እዚህ ነው የተገናኛችሁ? አዎ። ስትመጡ አልተቀጣጠራችሁ? ተገናኘን። እርግጠኞች? አዎ። እዚህ ነው የተያያችሁት? አሁን ኢየሱስ ክርስቶስ ጌታ። አንድ ሰፈር፣ አንድ ጓደኛ፣ አንድ ጎረቤት። አዎ። ግን ስትመጡ አልተገናኛችሁ? አልተገናኘንም። ዋው! ኢየሱስ። የምትኖሩት የት ነው? ደብረ ብርሃን። ደብረ ብርሃን። እንድታብዱ የተደገመ ድግምት ሁለታችሁንም እያየው፣ አንድ አንተና ያለው፣ ሁለት እሱና ያለው፣ እሱን እያየው የተደገመ ድግምት ሁለቱም ሰዎች ላይ አለ። በበሽታ ምክንያት ሁለተኛ ሰርተው እንዳይባረኩ። በቃ አንተ በጣም የሚገርም ትጉ ሰው ነህ። በእውነት እጅግ ከሰዎች በጣም የፈጠንክ፣ በብዙ ነገር እግዚአብሔር ይረዳ። ግን ነገሮች ሁሉ የተበላሹ ዜሮ ናቸው። ቅናት ለተቸገረ፣ ቅናት የእግዚአብሔርን ቤት ለመስራት ራብህ ያ ነው። ከዛ ውጪ ምሻት የለም። ሰርተ ግን ወጣው አደቁ ስትባል ጠላት ነገሮችን ወደ ታች ወደ ብዙ ነገር ጌታ የሰጠ ሰው ነው። አሁን ግን ሁሉ ነገር ታስሯል። ይለቀቃል አለኝ። አሜን። እግዚአብሔር ለምን ይለቀቃል ብዬ ስለው እግዚአብሔር የኔን እንዲሰራ አለኝ። አሜን። የማን ነው የሚለቀቀው ብዬ ጌታን ስጠይቀው የልጄ የደርቤ ነው አለኝ። ኢየሱስ! አረ አንድ ሰው ወይኔ ጮሆ አሜን ይበላ። አላውቅም ዛሬ የአንድ ሰው ነገር አሁን ይለቀቃል። ውሰጅ በደብ አሜን ብለሽ። ሃሌሉያ ጌታ። ታውቀዋለህ ደርቤን? እኔ ነኝ። ዋው! ለምን ያስቃፍን አንተ? ገርሞኝ ነው። ገርሞ በጣም ምኑን የገረመ? ስሙ ሲጠራ ዛሬ የአንተንም ጤና ይመለሳል። የማ ያንተ ነህ? እኔ ነኝ። ሲያደ ሉቫኒ ካናስ ታድኮ። ዋው! አያችሁ? ታውቀዋለህ? አንተ ነህ? እኔ ነኝ። አባቱ ወንድሙ ነው? የሳ ኧረ ሰው የለም። ደርቤ ነው ስምህ? አዎ። የአባትህ አባት ረታ ነው? እውነት ነው። የአባትህ አባት ማን ነው? ረታ ነው። ረታ። ጠብቀኝ። ተነሽ እንጂ በደንብ ስሙኝ። ደርቤ አቤት። እቺን ልጅ እያየው ደግሞ ያንተን አባት አያለው። የዚችን ልጅ ደግሞ አያት እያየው ያንተን አባት አያለው። አንድ ሰው አያለው። የአባት አባት እያየው ከበደ የሚባል አያለው። አባቴ ነው። አያቴ አባቴ ነው። ያንቺ ምንሽ ነው ከበደ? ያንተስ? አባቴ ነው። ወይ ደክመሽ ውጤት እንዳይኖርሽ ነገሮችሽን ለማበላሸት የተሰራ መንፈስ አሰራር ሲስተም እያየው ሰርታ ሰዋቱን ቡኩንቱን የተባለ የተደገመ ድግምት ሁለት ሰው ላይ ያየው እያየው ሁለት ሰው ላይ ማን ላይ ተደገመ? ጌታን ስጠይቀው የተደገመበትን ሰው አንድ አያለው። አዜብ የምትባል ሴት አያለው። አዜብ የምትባል ሴት አየው። አዜብን እያየው ደግሞ አንድ የአባቱ ስም አስናቀ የሚባል ሰው አየው። ባለቤቴ ደሶሞን ታራዲጋ። ኧረ አንድ ሰው ጮሆ አሜን ይበላ። ታውቂያታለሽ? አላቃት። እሱ ምን እያረግሽ ነው? ያዥልኝ በላይ ነው። ምን እንዲሆን? እሷ ነች ድምጽ ማለት እንዲቀረጽላት። አታውቂያትም? አላቃትም። እርግጠኛ ነሽ? በእውነት አላቃት። እሺ ተነሺ። አሜን። ቆይ አሁን ለሷ ጥቅም ነው አንቺ ያሽው? አዎ። ለሷ ጥቅም ነው ወይ ያሽው? አዎ። እሺ በሷ ምክንያት ያንቺ ምስራት ይፈታል። ያንቺ ጭንቀት የልጅሽ ጤና ነው። እውነት ነው አይደለም? የልጅሽ ሰላም ይመለሳል። ያንቺ ምስራት ይፈታል። የማብዬ ጌታን ስጠይቀው ያሃና አለኝ። ኦላዳ ሶቦቴ ሲያዲ አሜን። ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ! ታውቂያታለሽ ሃናን? እኔ ነኝ ሃና። ሃሌሉያ! ኢየሱስ ጌታ ነው። ለዘመናት የሚሆን የማይቋረጥ መድኃኒት ነው ሐኪም ለልጅሽ የሰጠው። ዛሬ ምንጩ ይደርቃል። አሜን አሜን አሜን። ሃሌሉያ! አንቺን እያየው አንድ አባት ያለው አባት አይና አያት ያለው ከዘር የሚመጣ መርገም አንድ አስፋው የሚባል ሰው ናጋዴስ ቶቦ ምን አለ አንድ ሰው ጮሆ አሜን ያለኝ።
ምን አለ አሜን ብትላት አባቴ ተባረክ። ወይ ኢየሱሴ መጣውልህ። ወይ ሃሌሉያ። አባቴ አባት ነው አስፋው። የአባትሽ አባት አስፋው ነው? አዎ ሃሌሉያ። እሺ ያንቺ አባት በቀለ ነው? ኧረ በቃኝ። ኧረ አንድ ሰው ምን አለ አሜን ቢለኝ። አሜን። ሀና በቀለ አስፋው ነኝ። አዜብ አቤት። ቆይ እኔ የሚታደስ ነገር አያለሁ። ከዛ ታደሰ የሚል ስም አያለሁ። አባቴ ነይ ነው። ውጪ፣ ውጡ ሁለታችሁ። አስተጋል ያንቺ ጭንቀት የቤተሰቦችሽ ጤና ነው፣ የወንድምሽ ነገር ነው። የቤተሰቦችሽ ጤና በሰው ሀገር የሚንከራተተው የወንድምሽ ችግር። እናንተ ቤተሰብ አንድም ጤነኛ የለም፣ ሁሉም ታማሚ ነው። ወንድምሽ ነፃ ይውጣ፣ አሜን። እናትሽ ነፃ ትውጣ፣ አሜን። ይፈቱ ዘሮችሽ። አሜን። ሁሉም ምንድነው? ታማሚ ነው። ዛሬ ደግሞ በልጄ ምክንያት አንቺ የምድሩንም የሰማዩንም ነው የምትሰሪው። ጌታን ማገልገል ትፈልጊያለሽ፣ ግን የሥጋ ነገር ደግሞ እንዳታገለግይ ያደርጎሻል። ጥሪ ያለብሽ ሴት ነሽ። ሁኔታ ግን ለጥሪሽ እንዳትሆነ ያደርጎሻል። እስካሁን ድረስ በህይወትሽ ዘመን ዋጋ መክፈል። እግዚአብሔር ግን ከታሰረችበት እፈታታለሁ፣ ከስቃይዋ ገለግለ። ማንን ብዬ ጌታን ስጠይቀው ልጄ ዘውዲቱን አለኝ። እኔ ነኝ። ወይኔ ዋው! ማነው ስምሽ? ዘውዲቱ። የአባትሽ አባት ጉዳ ነው? ጉዳ ነው? ጉዳ። ቆይ ለኤሌክትሮኒክስ እንጂ ባትሪ የሚያስፈልገው ለሰው ያስፈልጋል እንዴ? እኔ ባትሪ የተገጠመለትን ሰው አየሁ። ባትሪ ማለት በኃይል በሰው እውቀት ኃይል መኖር እንዲችል፣ እየሰማሽኝ ነው? መኖር እንዲችል የታመመ ሰው አያለው። ምንሽ እናቴ ምን ሆናለች? ልቧ በባትሪ ነው። በባትሪ አሁን ትፈወሳ። አሁን ነፃ ትውጣ። ዛሬ በዘውዲቱ ምክንያት እናትሽ ትፈታለች። ባንቺ ምክንያት በሰው ሀገር በሱዳን የሚንከራተት በየት በሱዳን ምን አለሽ? ወንድሜ ነው። ዛሬ የዳንኤል እስራት ይፈታ። የማ የዳንኤል ኢየሱስ ወይኔ ሊቫንቶ ሲያኮፖ ቆይ የሐና የአባቷ አባት ማን ነው? አስፋው አይደለ? አንድ ቆይ ላስተካክለው እኔ ወይስ ደግሞ አሰፋ ልበለው? አሰፋ ጂራባ ኮሴዴ። ኧረ አንድ ሰው ጮኸ አሜን ይበለኛ። ዛሬ የብዙ ሰዎች ታሪክ አሁን ይቀየራል። ዋው! ነይ ዛሬ ለብዙዎች መፍትሄ ሆነሽ ትወጫለሽ። አሜን አትይም? ለምን ትስቂያለሽ? አንቺን ነው የጌታ ስራ እያየሽ እሱ ነው የሚያስገርምሽ። ያትም የሆነችው እንዴት እንደምትሆን ቁሚልኝ እስቲ። መቼም እንደዚህ የሚሽኮረመሙ ሰዎች ምንድን ነው የሚባሉት? አይናፋር። አይናፋር ማለት ስለ ባህሪ ነው አይደል የሚያወራው? አይደለም፣ ስለ ባህሪ ነው የሚናገረው። አሁን እሷ ስትሽኮረመም ነበር። ስትሽኮረመም ደግሞ እያየው እኔ አንድ ጸባይ የምትባል ሴት አያለሁ። ኧረ ቅባት ጀሆቫ ጃረ ሄድ ያላለጎ። ኧረ አንድ ሰው አንቺን እያየው ከዚህ ሴት ጋር ትመሳሰላላችሁ። ማነው የአባትሽ ስም? በቀለ። የስ ሃሌሉያ፣ አሜን፣ አሜን። ኢየሱስ ጌታ ነው። ማነው አባትሽ? በቀለ። አሎ ሳራባጋዴቦስ። የታሰሩ ዘሮቻችሁ አሁን ይፈታል።
ቆይ አንቺ ነሽ ለሷ የምታስረጂው? እስቲ ቁሚልኝ። ተነሽ አንቺ። ምንሽ ናት እሷ? ጓደኛዬ። እሷስ? እህቴ። እህትሽ? ያንቺ እህት? እሺ። የእናንተም ቤተሰብ እያየው ያልዳነ ቤተሰብ ነው ማየው። ያልዳነ ቤተሰብ ነው ማየው። እውነት ነው። ሁለተኛ እህትሽ ትሁን እንጂ የተወለዳችሁት ከሌላ ቤተሰብ ነው። እውነት ነው። እኔ እህቴ ናት። በአባትሽ እህትሽ እንትን የለም ያው እህቴ ናት። ያንቺ አባት ከሌላ የወለዳት አራት አሉ በሷ በዛ ከሌላ የተወለዱ። እኔ አንቺን እያየው አሁን ቆይ እንደዚህ አይነት ስም ራሱ አይቼ አላቅም። ዓለማት የሚጠራ ወይ ለምን ይጨዋሉ ላለው ለካ ወደው አይደሉም። ለምን ይጨዋሉ ሰዎች ላለው ለካስ ወደው አይደሉም ይጨውት አለች። ለምን ታለቅሻለሽ? የእግዚአብሔር ስራ ገርሞሽ? ቀና በይ እስቲ አይዞሽ። እንዴት እንደምታለቅስ ይዋት። እኔ አንቺን እያየው አንቺ ቤት ምስጋና የሚል ስም ያለው አሜን። እኔ ነኝ። ወይኔ ወራን ያካዶሳ አቤት ቅባት! አንድ ሰው ጮሆ አሜን ይበላ። ዋው! ማን ነው ስምሽ? ኪዳኔ የሚባል ታውቂያለሽ? አባቴ ነው። ኤርትራ ምን አለሽ? ኤርትራዊ ነኝ። ኤርትራዊ ነሽ? አካ ናይ ባቂ ሆላዲኮ ባናስቶ አንድ ሰው ሄ ሄ ሄ ይበል። ሄ ሄ ሄ ሄ ይበሉት። ታምናለህ በሉት። ታምራትን ታያለህ በሉት። ታምናለህ በሉት። በክብሩ ትደነቃለህ በሉት። ታምናለህ በሉት። ከዘመናት ስቃይ ትገላገላለህ። አላውቅም አንድ ሰው የብዙ ዘመን ጥያቄው ዛሬ ሲሸኝ አያለሁ። የብዙ ዘመን ስድብ ሲወገድለት አያለሁ። የብዙ ዘመን መገለል ሲሻርለት አያለሁ። ለኔ ይሁን ያለ ዘሎ አሜን ይበለኝ። ዶስ ያላቦ ኢላን ከባዱና ማሃዶን ውሰድ አንተ በደንብ አሜን ብላ። ሃሌሉያ! ዋው! ዛሬ ባንቺ ምክንያት ልጆችሽ፣ ባንቺ ምክንያት ቤተሰብሽ፣ ባንቺ ምክንያት ዘርሽ፣ ባንቺ ምክንያት ምድርሽ፣ ባንቺ ምክንያት ያንቺ የሆኑ ዘር ማንዘር ዛሬ ከታሰሩበት ጌታ ነፃ ይወጣሉ። አሜን። ዋው! ነይ እዚህ ጋር ውጪልኝ። እሷ ያንቺ እህት ናት። በቅርብ ቀን ነው ወደ ጌታ የመጣችው። ከጨለማ ወደ ብርሃን ስንት ወደ 8 ወር አመት ሊሞላት ነው። 8 ወር አመት ሊሞላት ነው። አስተጋልኝ። ሳምራዊት የምትባል ታውቂያለሽ? እኔ ነኝ። ቀና በይ። ሳምራዊት ነሽ አንቺ? የሷ አስተጋልኝ እህት። እኔ አንድ መብራቱ የሚባል ሰው አየሁ። አባታችሁ እያለሽ ነበር። መብራቱ ብሎ ሲጠራን አታይም እያለችኝ ነበር። ምን ሲጠራን ሌሊቱን ሙሉ አልተኛንም። ምን አለች? እዚህ ስለምንመጣ ማታ ያንተን ቻናል እያየን መብራቱ ብሎ ነው የሚጠራን ስትይ ነበር። ኢየሱስ ጌታ ነው። በጣም እንግዲህ በምድራችን ከሴቶች ዘማሪ የምትወደድ ዘማሪ ሊሊ የምትባል ያለው። አሜን ሃሌሉያ ኢየሱስ
አሜን እግዚአብሔር በዝማሬ መንፈስ እቀባታለሁ። አሜን ከዚህ በኋላ የአንቺ ስም ሊሊ ነው። አሜን ማን ሊሊ ነው ስሟ? ሁለተኛ ስሟ አዎ አሜን ወይኔ አላዶሲያ ከማንታ አባታችሁ ብዙ ሚስቶች አሉት። ከአባት የሚመጣ መርገም አትፍሪ። ይኸው ደነገጥ። ውሰድ ይሁን ዋቅ አደና ናሎ ቤስቶ ንገረባ ሄይ በሉት አኔ አሉፍ አኔ አቦስ አዙዙ በሉት አዙዙ ማካቴፍ በሉስ አይቫቶሲያካ ጀሆቫ ጃራ የብዙ ሰዎች ዛሬ ታሪክ ይቀየራል። ውሰድ አሜን ብላተን ኢየሱስ የአባታችሁ አባት አንድ ለማ የሚባል ሰው አየ። አባዬ አናስታናካ ኢየሱስ ቆይ ሳምራዊት ቆይ ከአንቺ ጋር ሰለሞን የሚባል ሰው ወንድሜ ነው። ሃሌሉያ ኢየሱስ አባ ስሜ ባረኪኝ አባት ጸባይ ደህና ነሽ? አባትሽ በቀለ ነው? የአባትሽ አባት አያትሽ አካለ ወልድ ነው? ማይ ጉድነስ ሄይ ወይኔ ቅባት ምን አለ አንድ ሰው ጮሆ አሜን ቢለኝ። ማን ነው አያትሽ? አካለ ወልድ። ይኸው ዛሬ እዚህ ስፍራ ላይ የወጣችሁ አንተ ነህ። ደርቤ አደ አዜብ ሃና አቤት ዘውዴ ምስጌ አሜን። እንዲህ ብሎኛል ጌታ። አሁን ኃይል በላችሁ ይመጣል። አሜን። እዚህ ዛሬ የወጣችሁ ሰዎች ይህን ቅባት ይዛችሁ ነው የምትሄዱ። አሜን። ለብዙዎች መፍትሄ ሆናችሁ ነው የምትሄዱ። ለብዙዎች የመወጣት የመፍታት ምክንያት ሆናችሁ ነው ብሎኛል። የአባቶች አምላክ ብሎኛል። አሜን ዛሬ ይህን ክብር ይዘህ ትሄዳል። ለብዙዎች መዳን ትሆኛለሽ። ለብዙዎች መፈታት ትሆናለህ። ይኸው ደብረ ብርሃን ስትገቡ፣ አሜሪካ ስትገቡ፣ ይኸው በምትገቡበት ስፍራ ሁሉ ይህንን ኃይል ይዛችሁ ትሄዳላችሁ። እስቲ ተነሽ አንቺ። የታሰረ ቤተሰብ ያለው የታሰረ ቤተሰብ እያየው ወለጋ የሚባል ከተማ ያለው ምን አለሽ? ወለጋ ቤተሰብ አዶሼ የምትባል ታውቂያለሽ? እኔ ራሴ ወይ ሰጡ የሚባል ሰው ላንቺ ባቴ ወይኔ እኔ የታመመ አንድ እናት ያለው ከዛ ወለጋ ምድር ደግሞ ከዘር የሚመጣ መርገም የተደገመ ደግሞ ድግምታ ያለው ጌታ እንዲህ ብሎኛል። አሁን ይፈርሳል፣ ፈውስ ይሆናል። አሁን ይፈርሳል፣ መፈታት ይሆናል። አንድ ሰው ለኔ ነው ያለ አሜን ይበላል። ሃሌሉያ እስቲ ቁሚልኝ። አሜን ደህና ነሽ? ደህና ነኝ። ምንድነው ሃይማኖትሽ? ኦርቶዶክስ። ሁለት ሰፈር ነው ማየው። ሁለት ሰፈር እያየው አንድ ወደ ኮተቤ የሚባልበት ሰፈራ ያለው ምን አለሽ? እኔ ምን ሆነ ኮተቤ። ከዛ መጣውና ደግሞ ሞት የተደገሰባትን አንድ ሴት አይና ፊጋ የሚባልበት ሰፈራ ያለው ምን አለሽ? ልጄ ወይኔ ሐዘን የተደገሰበትን ቤት አየው። ከዛ 3 ልጆች አሉ። 2 ሴት አንድ ወንድ ያለው። ስንት ልጅ? 2 ሴት አንድ ወንድ። ታውቂያለሽ? አንቺ ጓደኛዬ ናት። ጓደኛሽ ናት? ኢየሱስ ጌታ። ፊጋ የምትኖረውን ልጅ እያየው ታማሚ ያለው በትዳሯ ህይወት ሰላም የሌላትን ያለው በባሏ እጅ ላስገድላት ሰይጣን ሞት አዘጋጅቶ አየው። ይሄን ሞት እያየው ሞት የሚገባው ኮተቤ የሚባልበት ቀበሌ ነው ወይም ሰፈር ነው።
ሞት የሚገባውን ቤት ደግሞ እያየው መስከረም የምትባል ሴት አለ። አረ ኢየሱስ! አሜን 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 አሜን። ጀድመ አሜን ጀድመ ኢየሱስ ጎፍታዳ ኢየሱስ ፈይሳዳ ኢየሱስ ሞቲዳ ኢየሱስ ጅራታዳ አሜን ጀቶ አንቺ ቤት ሰላም የለም። ከልጆችሽም ጋር በቤትሽም ሰላም የለሽም። ጭንቅ ነው እና ራስ የሌለበትን ቤት ነው ማየው። ራስ ማለት አባት የሌለበትን ቤት የለም። አባት እሷ፣ እናት እሷ። ያንቺ ጭንቀት ያንቺ አይደለም፣ የልጆችሽ። ማን ነው ስምሽ? እሸቱ የሚባል አንቺ ምንድን ነው? ወይኔ የልጆችሽን በር የዘጋ ሰላም የከለከለሽ ደስታ የሚባል ከህይወትሽ ርቆ ነው ያለው። ከአባትሽ አባት የሚመጣ መርገም አንድ ሙልጌታ የሚባል ሰው ወይኔ ጉዴ ዛሬ ወይኔ ዋው ዋው! አረ እዚህ ጋር ሰው የለማ። ውሰድ እዚህ ጋር አንተ ውሰድ፣ እዚህ ጋር አንተ ውሰድ። ዛሬ የአደም እስራት ይፈታል። አሜን አትይሞይ። የአደም እስራት ይፈታል። እግዚአብሔር እንዲህ አለኝ፣ ባለቀሽበት ዘመን ከዚህ በኋላ አሁን አስቅሻለሁ። የልጆችሽን ጤና እግዚአብሔር ሰላማቸውን እመልሳለሁ። እግዚአብሔር ባፈርሽበት ሰፈር ላይ ለክብር አቆምሻለሁ። በተገፋሽበት ስፍራ ሁሉ እግዚአብሔር ለደስታ አደርግሻለሁ። ይሄንን ሃይማኖት አትወጂውም፣ አትቀበይም። አትቀበልም። ብዙ ትሳደባለች። ቄሶች ምናምን። አቤት ኢየሱስ! እኔ ጋር ያለ ጌታ እኮ ምን አለ አሜን ብትለኝ አት ከአባተ አባት ገብረ ጻድቅ የሚባል ቶሎ ከተነሳሽ ጠላት ከህይወትሽ ደስታን ያራቀ በሰው ሀገር ያለች ልክ የለሽ የምትባል ልክ የለሽ ያለችሽ የቱ ጋር አንቺ ነሽ? አዎ አክስቴ ናት። ልክ የለሽ። የት ነው ያለችው? አሜሪካ። አሜሪካ። ማን ነው ስሟ? ልክ የለሽ። መልካሙ የሚባል ታውቂያለሽ? አባቴ ነው። የእሷ እህት ነው ወንድም ነው? አዎ። አቤት ቅባት! አቤት ቅባት! እነሱም ታስረው በመከራ ነው ያሉት፣ አንቺም በጭንቅ ውስጥ ነው ያለሽው። ሰላም የለም። ነገሮች ሁሉ ቀን ግን ላንቺ ጨልመዋል። ሁሉ ነገሮቻችሁን ጠላት አበላሽቶታል። ይሄን እያየው ልክ የለሽ ስትፈታ አንድ የምትፈታ ሴት አየው። ማናት ብዬ ጌታን ስጠይቀው ልጄ ገነት አለኝ። እኔ ነኝ። አረ አንድ ሰው ጮኸ አሜን ይበላ። ውሰዳ በደንብ አሜን ብላ። ውሰዳ በደንብ አሜን ብላ። ዋው! ቀና በይ። ዛሬ የገነትም የልክ የለሽም የመሰረትም እስራት ተፈታ። አሜን። ተፈታ። አሜን። ተፈታ። አሜን። አንቺን እያየው አንድ አባት ከዛ አያት ያለው ወርቁ የሚባል አየው። አያቴ ነው። ውጪ ወደ ዘመን ሐዘን ከቧቸው ነው ማየው። ዛሬ ግን ጌታ ይገፈፋል አለኝ። አሜን አትልም? አራለ ንገሩት፣ ሄ በሉት፣ ዛሬ በሉት፣ ሐዘን ከሕይወት ላይ አሁን ይገፈፋል። አሜን አትይማችሁ? ውሰድ እዛ ጋር አሜን ብላ። ምን ይሆናል? የብዙ ሰዎችን ታሪክ እግዚአብሔር ሲቀይር እያየሁ። አሜን አትልም? አንተ ዕጣ ፈንታ ወንጌል ብቻ ነው። ያንተ ዕጣ ፈንታ የምስራቹን ቃል ለብዙዎች መናገር። ተነስልኝና ዛሬ አንድ ሰው ላይ ክብር ይወድቃል። ሄላቦስ የሚለይ ከሰው መካከል የሚለይ ውጣ 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 ወደዛ። ዛሬ ቅባት ሲያርፍበት እያየሁ፣ ኃይልን እግዚአብሔር ሲያስታጥቀው፣ ድካሙን በብርታት ሲቀይር እያየሁ ነው።
ውሰድ እዛ ጋር አሜን ብላ ብድግ በይ ውጪ እዛ ጋር። አሁን ብዙ ሰዎች ሲቀቡ አያለሁ። በመንፈስ ቅዱስ ኃይል ሲነኩ አያለሁ። ዛሬ በብዙ ሰዎች ላይ እግዚአብሔር የማዳን ክንድ ይገለጣል። ክብሩ ይገለጣል። ኃይሉ ይገለጣል። ውሰድ አሜን ብላተ ድገምና አሜን ብለው ውሰድ። አይዞሽ አታርግሽ እኔን አይዞሽ አይዞሽ። ዛሬ እኮ ጌታ ገባ ቤታችሁ። አሜን። ገነት አቤት ገባ ጌታ። አሜን። ወደ ወንድሞችሽ፣ አሜን። ወደ እህቶችሽ፣ አሜን። ወደ ቤተሰቦችሽ፣ አሜን። አዲስ አበባም አሜሪካም ሚኔሶታም ላይ ገባ ዛሬ። አሜን። ዋው! የት 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 እናቴ ሚኔሶታ ምን አለሽ? ወንድሞቼም አሉ። የት? እዛ ሚኔሶታ አሜሪካ። አሜሪካ ገባ ጌታ። አሜን። ኧረ ሰው የለም። አሜን። አዲ አሜን አትይም? ወይ እጆቻችሁን አሁን ዘርጉልኝ። እግዚአብሔር እንደዚህ ነው ያለኝ። ከዚህ በኋላ የአባቶች አምላክ እግዚአብሔር እንዲህ አለ፣ በመካከላችሁ ሳለሁ በብዙ ፍርሃት በድካም በመንቀጥቀጥ አለ። አያችሁ፣ ፈሪውን ደካማውን ጳውሎስን ሕያው አድርጎ ለክቡ ያቆመ እግዚአብሔር፣ በአሕዛብ ፊት ቆሞ በነገስታት እንዲመሰክር ጉልበት የሆነው እግዚአብሔር፣ ከሁሉ የሚያንሰውን ታናሹን ሰው ታላቅ አድርጎ ያቆመ እግዚአብሔር፣ አሜን። ገዢዎች ያላዩትን ክብር የተሰወረውን ኢየሱስን በሱ የገለጠ እግዚአብሔር። አሜን። ይኸው ለምትገቡበት ከተማ ሁሉ አሁን መድኃኒት ሆናችሁ ትገባላችሁ። አሜን አሜን አሜን። ለምትገቡበት ምድር ፈውስ ሆናችሁ ትገባላችሁ። አሜን። ይኸው ይሄ ሰለሽሮ ምናምን ቢጸለይ ነገም ሌላ ችግር አለ። ዛሬ የቤት ጉዳይ ቢቀረፍ ነገ ደግሞ የጤና ቢቀረፍ የስራ ቢቀረፍ የልጅ ቢቀረፍ የሚስት አያልቅም። ቅባቱ ግን እናንተ ጋር ሲሆን ለሁሉ መፍትሄ ይሆናል። አሜን። ቱፋ በደንብ አሜን አትንም ወይ? አሜን። ጀሆባ ጃራ አሜን። ለውጭ ወደዚህ አሁን ለእናንተ ከተማ የሚያስፈልገው ቅባት ብቻ ነው። መሳሪያ ከሆነ በሽ ነው። ምንም ነገር ከሆነ ገንዘብም ከሆነ በሽ ነው። እሱ ችግር አሁን የሚያስፈልገው ምንድነው? ቅባት፣ ትውልድን የሚፈታ ቅባት። አሜን። ምድሪቷን ነፃ የሚያወጣ ቅባት። አሜን። አማራ ክልል ጸልያለሁ። አሜን። ለኤርትራም አማራም ክልል እረፍት ሰላም የለም። ስለዚህ ሰላም እንዲሆን አንድነት እንዲሆን አሜን። አሁን ስሙኝ፣ መጽሐፍ ይኸው እንዲህ ነው የሚለው፣ ከቅባቱ ውፍረት የተነሳ ነው የሚለው። ምን ይሆናል? ቀንበር ይሰበራል። አትናገሩም? ቀንበር ይሰበራል። ይኸው ዛሬ የወፈረ ቅባት ይዛችሁ ትሄዳላችሁ። አሜን። ከምድራችሁ፣ ከልጆቻችሁ፣ ከትዳራችሁ፣ ከቤተሰቦቻችሁ ላይ ዛሬ ቀንበር ይሰበራል። አሜን። ውሰድ በደንብ አሜን ብላ። አሜን ከዘር ማንዘሮቻችሁ ከከተማችሁ ላይ ዛሬ ቀንበር ይሰበራል። አሜን። ከአገር ውስጥም ከአገር ውጭም ያሉ የእናንተ የሆኑ ዘር ሐረግ ላይ እነግራችኋለሁ ዛሬ ቀንበር ይሰበራል። አሜን። በዚህ በወፈረ ቅባት በሽታ ይሰበራል። አሜን። ጭንገፋ ይሰበራል። መካንነት ይሰበራል። ጉስቁልና ይሰበራል። ሐዘን ይሰበራል። ፍርሃት አንተ ነህ ይሰበራል። ደርቤ ኪሳራ ይሰበራል። አላፋቶ ይሰበራል። መስከረም ምስጋና ይሰበራል። ከኤርትራ ምድር ይሰበራል። ከደብረ ብርሃን ደብረ ማርቆስ ይሰበራል። ከወሎ ላይ ይሰበራል። ከአጣይ ላይ ይሰበራል። ከመተማ ይሰበራል። ከጎንደር ይሰበራል። ከሐረር ይሰበራል። ወለጋ ላይ ይሰበራል። አስመራ ላይ ይሰበራል። አሎቫ ዱባይ ላይ ይሰበራል። ጅግጅጋ ላይ ይሰበራል። ኦላ አምቦ ላይ ይሰበራል። አረዝዋይ ላይ ይሰበራል። በቂ አዳማ ላይ ይሰበራል። እነግራችኋለሁ በኢየሱስ ስም ይሰበራል። ወልቂጤ ጉራጌ ክልል ይሰበራል። ምስራቁ ሐረርጌው ይሰበራል። አፋሩ ሶማሌው ላይ ይሰበራል። አሌቫዶሞ ዛሬ ይሰበራል። አባ አሁን ቃል አወጣለሁ። አሜን አሜን። ከዚህን ሰዓትና ሰከንድ ጀምሮ የወፈረ ቅባት በላቸው ይምጣ። አሜን ወይኔ ይምጣ። ከዚህች ሰዓትና ሰከንድ ጀምሮ በመንፈስ ቅዱስም ኃይል እግዚአብሔር ኢየሱስን ምን አረገው ይላል? ቀባው ይላል። ቀባው ይላል።
ዛሬ በመንፈስ ቅዱስ ኃይል ይቀበው፣ በሞገስ ይቀበው፣ በመገለጥ ይቀበው፣ የቃልህን በመግለጥ ይቀበው፣ ትውልድን ነፃ በማውጣት ይቀበው፣ የምስራቹን ቃል በአሕዛብ ቆሞ መካከል ለመናገር ይቀበው፣ ለብዙዎች መፍትሄ ሊሆኑ ይቀበው፣ ለብዙዎች መድኃኒት ልታረጋቸው ይቀበው። ይሁን ውሰድ፣ ይሁን ውሰድ። አሁን በዚህ ዘይት ላይ አንተ ኃይል ይገለጥ። እንዲህ ይላል መጽሐፍ በማርቆስ ወንጌል ምዕራፍ 6:13 ዘይት እየቀቡ ብዙ ድዌዎችንም ፈወሷቸዋል። ዋው! ስሙ በዚያ ተገልጧልና ሄሮድስም መጥምቁ ዮሐንስ ከሙታን ተነስቶ በእርሱ ኃይል ያደርጋል። በዚህ ዘይት ምክንያት በሕይወታቸው ኃይል ይደረግ። ምን ድገም ያዝ። ቴንኪዩ ወጣ አርጋቸው። አሎስታ ጠጋ በልልኝ ወደዚህ ሎቫዴስ ኮፓራ ዲጋቦስ ያዝ የሚፈታ ቅባት፣ የሚያሻግር ቅባት፣ የሚያስኬድ ቅባት፣ ለብዙ መልስ የሚያረቅ ቅባት፣ ባለመፍትሄ የሚያረቅ ቅባት፣ የምስራችሁን ቃል በነገሥታት ፊት የሚያናግር ቅባት ይሁን። ያዘው፣ ጠብቀው፣ ያዝ ያዝ። ያዝ ያዝ ያዝ። የሚያሻግር የሚያስኬድ የሚያዘልቅ የማዳንን ወንጌል በሙላት የሚያናግር ይሁን። ቴንኪው። ያዛት። አዜብ ከእሱ ባለው ላይ ተሰበረ። ከአዜብ ዘር ላይ ተሰበረ። ከቤትሽ ላይ ተሰበረ። ሃና ተሰበረ። ያዛት። ዘውዴ ደሱ ዛሬ መርገም በሽታ ያዘው አንተ ነህ። ያዝ። ሙሉ ሰላም ደርቤ ብዙ ሞገስ፣ ብዙ ኃይል፣ ብዙ ሞገስ፣ ብዙ ድል። 2 3 ያዘው። ያዝ። ሊሊ ሳምሪ በኢየሱስ ደም ኃይል በላዋ ላይ፣ ሞገስ በላዋ ላይ፣ ቅባት በላዋ ላይ። ያዛት 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 ያዛት። አዴ እስራትሽ ተፈታ። ወይኔ ተፈታ። ልጆችሽ፣ ቤተሰብሽ፣ ዘርሽ ነፃ፣ ጤናሽ ነፃ፣ ሕይወትሽ ነፃ። ቴንኪዩ። ጸባይ የእግዚአብሔር ሞገስ፣ የእግዚአብሔር ኃይል፣ የእግዚአብሔር እውቀት፣ የእግዚአብሔር ጥበብ። የስ 1 2 ያዝ 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 ባዳሷ ኮፖቬታሺ ናሎስ ታካ ፕሮቬኒያቦስ ገኒ ከዚህ በኋላ ለብዙዎች የመሻገር ምክንያት እግዚአብሔር በቤትሽ ሐዘን፣ በቤትሽ ላይ እፍረት፣ በቤትሽ ላይ መከራ፣ በቤትሽ ላይ ጭንቅ፣ በቤትሽ ላይ ውርደት፣ በቤትሽ ላይ ስጋት፣ በቤትሽ ላይ ድንጋጤ እግዚአብሔር አይደገምማል። ባንቺ ምክንያት ዘሮችሽ፣ ቤተሰቦችሽ ያንቺ የሆኑ ዘር አረግ ከተያዙበት ነፃ፣ ከታሰሩበት ሲፈቱ አየሁ። Thank you, Father. The power of the Holy Ghost. Receive, 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 receive.
ቴንክ ዩ ያዛት። ኢየሱስ ደም ኢየሱስ ደም በኢየሱስ ደም ሕያው ምስክር ሕያው ምስክር ለብዙዎች ሕያው ምስክር ሕያው ምስክር ሕያው ምስክር ቴንክ ዩ ፋደር ቴንክ ዩ ፋደር። ያልተጠበቀ ነገር ንግግሯ እንዲቀየር ንግግሯ እንዲቀየር ስብከቷ እንዲቀየር ከአፏ የሚወጣው ቃል እንዲቀየር ቴንክ ዩ ቴንክ ዩ ቴንክ ዩ ፋደር ዲያሶ አላቫዳሲያኮ ቴንክ ዩ አንድ ቴንክ ዩ ኢየሱስ ደም ሌላ ሰው ነሽ። ንግግራችሁ ተቀየረ ተቀየረ። አንተ ነህ ደርቤ ተቀየረ። የልጆቻችሁ ታሪክ፣ የትዳራችሁ ታሪክ፣ የቤተሰቦቻችሁ ታሪክ፣ የእናንተ የሆኑ ዘር ማንዘር ተቀየረ። ደሱ ተቀየረ። ይኸው የወንድሞች ሰላም ተመለሰ። የልጆች ሰላም ተመለሰ። እግዚአብሔር የተመከረውን በልጄ ሕይወት የሞትን ምክር አፍርሻለሁ አለ። ሞት አያገኘውም አለ። ሐዘን አያገኘውም አለ። ጭንቅ አያገኘውም አለ። ምጥ አያገኘውም አለ። መከራ ከእንግዲህ አይነካውም አለ። እግዚአብሔር እንዲህ ብሎኛል፣ ከስቃዩ ነፃ አውጥቼዋለሁ፣ ከስቃዩ ፈውሼዋለሁ፣ ከስቃዩ ፈትቼዋለሁ አለ። እዚህ ስፍራ ላይ ያሉ ወንድሞች በእነሱ እዚህ መነካት ምክንያት ከተማቸው ነፃ ይውጣ። አሜን። ወንድሞቼ ደሱ አሜሪካ አንተነ እግዚአብሔር ሆይ ደብረ ብርሃን ደርቤ ደብረ ብርሃን በሚገቡበት እግዚአብሔር ሆይ ከተማ በእነሱ ምክንያት ብዙ ትውልድ ይረፍ። አሜን። ቤተ ክርስቲያን ይረፍ። አሜን። ምድሩ ከተማው አሜን ይረፍ። አሜን። ነፃ ይውጣ። ለሚገቡበት ከተማ ለብዙዎች የመዳን ምክንያት ከጨለማው መንግስት ወደ ብርሃን የመውጣት ምክንያት አርጋቸው። በነፍስም በስጋም ባርክ። ነገሮቻቸው የተስተካከለ ጸለይኩኝ። ይህን ዘይት ይህን ይዘው በሚገቡበት ስፍራ ሁሉ አገር ጉድ እስኪል ድረስ ታምር ይሁን። ወይኔ ታምር ይሁን። ምስጋና ታምር ይሁን። ኤርትራ ላይ ታምር ይሁን። ኖርዌይ ላይ ታምር ይሁን። አሎቫ ጀርመን ላይ ታምር ይሁን። ፈረንሳይ ላይ ታምር ይሁን። የእናንተ የሆኑ ዘራረግ በሚኖሩበት ታምር ይሁን። የልጆችሽ ሰላም የተመለሰ አስጠጋልኝ። ልጅሽ አንደበቱ አይናገርም አይናገርም። እንደ ኦቲዝም ነው የሚያደርገው እኮ አይናገርም። ተይዞ ነው ያለው አንደበቱ ምንም አያወራ። አሁን ይናገራል። አሜን። ተፈቶ ይዘሽው ትመጫለሽ። አሜን። ተፈቶ ይዘሽው ትመጫለሽ። አሜን። ከዘር ማንዘርሽ ላይ ዛሬ መርገም ተሰብሯል። አሜን። የተበላሹ ነገሮችሽ ሁሉ የተስተካከሉ ሆኗል። አሜን። ጠላት ያፈረሰው ቅጥርሽን እግዚአብሔር አድሶልሻል። አሜን። እንደገና በክብር ሰርቶልሻል። አሜን። ይህን በሕይወትሽ እግዚአብሔር አድርጊያለሁ ታገለግኛለሽ ብሎሻል። አሜን። አሜን። ኤርትራ ከተማ ከዚህ በኋላ ላሉ ለብዙዎች መድኃኒት አሜን የመፍትሄ ሰው አሜን አሜን። ያዛት ያዝ። አንድ ሁለት ባዳላቦስ ቴንክ ዩ ቴንክ ዩ አሜን ቴንክ ዩ ሶስት አሜን። ኢየሱስ እንዲህ አለኝ፣ የመፍትሄ ሰው አድርጌሻለሁ። አሜን። ብዙዎች ባንቺ ነፃ ይወጣሉ። አሜን። ብዙዎች ባንቺ ያርፋሉ። አሜን። በኢየሱስ ደም ይሆኑልሽ። አሜን። ተፈጸመ። አሜን። ጽቦ ጽቦ ደሃንዲው ደሃኒ ሁሉ ደሃኒ ደሃኒ ሀዲሽ ነገር አለው። አሜን። ፍሉይ ነገር አለው። አሜን። ኦ አዲሽ ነገር አለው። አሜን። ጽቡ ነገር አለው። አሜን። ኢየሱስ ጎይታዩ አሜን። መፈታት ሆኖልሻል። አሜን። ለቤትሽ አሜን። ኢኮኖሚካሊ አሜን። ለትዳርሽ አሜን። ለአገልግሎትሽ አሜን። ለጤናሽ አሜን። ለልጆችሽ አሜን። ዛሬ ለዘር ማንዘርሽ መፈታት ሆኗል። አሜን። የሚቀጥለው ምዕራፍሽ እንደ አራቱ ሽማግሌዎች ከዚህ በኋላ ከአንዱ ክብር ወደ ሌላ ክብር፣ አሜን። ከአንዱ ደስታ ወደ ሌላ ደስታ፣ አሜን። ከአንዱ ምስጋና ወደ ሌላ ምስጋና አሜን።
እግዚአብሔር ልጄን አሻግራታለሁ ብሎ አሜን ይሁን አሜን ተፈጸመ። ሰይ አዜ አሜን አትይማጭ። ከዚህ በኋላ ነገሮችሽ የተስተካከሉ ናቸው። አሜን በሮችሽ የተከፈቱ። አሜን በአንቺ ምክንያት ቤተሰቦችሽ፣ አሜን በአንቺ ምክንያት በሰውም አገር ውስጥም ያሉ ዘር ማንዞሮችሽ ነፃ አሜን። ይወጡ። አሜን። ስራሽ የተስተካከለ፣ አሜን። ጎዳናሽ የቀና፣ አሜን የአዜብም የእሱ ባለውም እስራት አሜን 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 ተፈቷል። አሜን ለዘርሽ በረከት፣ ከዚህ በኋላ ለብዙዎች እረፍት አሜን ተፈጸመ። አሜን ሲቀቡ ሞገስ ያገኛቸው። አሜን ይህ ዋ ዘይት በሚገባበት ከተማ ተአምር ይሁን፣ አሜን ኃይል ይገለጥ፣ ስም ይጠራበት፣ አሜን። እንግዳ ነገር ይሁን፣ አሜን። ስራቸውን ስራ፣ አሜን። የታሰረ በዘራቸው ይፈታ አሜን በኢየሱስ ደም። አሜን አለማት የመብራቱ ልጅ አዴ ጤናሽ ተመለሰ። ጸባይ ምንኛ ነው ቋንቋ የምችሉት? ትግረኛ ነይ ባቂ ነይ ባቂ ነይ ባቂ ጸቦ ጽቡቅ ዳንዲዩ ደሃኒዩ ኩሉ ዳኒ ኩሉ ጽቡቅ አምላክ ይመስገን። አምላክ ይመስገን። ኢየሱስ ጎይታዩ አሜን አሜን ብልይ አሜን ነገሮቻቸው የተስተካከለ ዘር ማንዘሮቻቸው ኤርትራ፣ አስመራ፣ መቀሌ በኢየሱስ ስም ትግራይ ክልል የትኛውም ከተማ የታሰሩ ወንድሞች፣ ልጆች፣ ቤተሰቦች ሁሉ የዳኑ ይሁን። አሜን ቃል አውጥቻለሁ። ለዘሮቻችሁ መፈታት፣ አሜን ለቤተሰቦቻችሁ በረከት አሜን ሆኖላችኋል። አሜን ያጂ በምስጋና ነው የምትመለሱት። ገኒ ይህን ቶሎ ላኪ ወደዛ። ከዚህ በኋላ እንዲህ ብሎኛል ጌታ፣ ከስቃይሽ ተገላግለሻል። የመፍትሄ ሰው የመፍትሄ ሰው ለብዙዎች መዳን ደሬ። ከዚህ በኋላ የእግዚአብሔርን ቤት ከሚሰሩ ሰዎች ከኛ ጋር የመጀመሪያው አንተ ነህ። አሜን እግዚአብሔር በነፍስም በስጋም ባርከዋለሁ። አሜን ታላቅ ሰው ይሆናል። አሜን ምንጭ አፈልቃለሁ፣ ያገለግለኛል፣ አሜን። ቤቴን ይሰራል፣ አሜን። እኔ የእሱን እሰራለሁ ነው። አሜን ከዚህ በኋላ አንተ እግዚአብሔርን ትሮጣለህ፣ ጌታ አንተን ይሮጣል። አሜን አንተን ጤንነትህ በኢየሱስ ስም ተመለሷል። አሜን። እግዚአብሔር ማንነቱን በህይወት በቤት በልጅ በትዳር ይገልጠዋል። አሜን። ነገር ይሰምርላል። አሜን። በጠላት ፊት በምስጋና ያቆማል። አሜን አዴ ተሰበረ የሞት መንፈስ አሜን ለዘሮች ለወንድም አሜን ይሄን ላኪ ያጂ አና ድል ነው አሜን በነሜራ አሜን አሜን ፈይቴታ አሜን ለልጅሽ ጤና ሰላም አሜን በቃ እንደገና አዲስ አንጀት አሜን ተገጠመላት። አሜን ምን አዲስ አንጀት ጠላት አንጀቷን ምን አረገው? ቆርጦ አወጣ ቆርጦ አወጣው። ተቆርጦ ወጥቷል። ግን መድኃኒቱ እስከ መጨረሻው ነው። እድሜ ልክ እስክትሞት ድረስ ዛሬ ቸው። አሜን ኧረ ሰው የለም። አሜን ሄይ ሃሌሉያ አሜን ዛሬ ተሸኘ። አሜን የት ነው ያለችው? አሁን ኦስሎ ናት ያለችው። ኦስሎ። አዎ ምን እያደረገች? ለስራ ሄዳ ነው ትመጣለች። ሰኞ ለስራ ምንድነው የምትሰራው? ሆስተስ ናት። ፕሌን ላይ አውሮፕላን ላይ። አዎ ስትመጣ ይዘሻት ነኝ። እሺ ፈውሷ ለዘላለም ይጸናል። አሜን አሜን ኦስሎ ኢየሱስ ወደ ተሻለ ነገር እግሯ ፈጥኖ ይገባ። አሜን ሰይ አሜን ገኒ ሃሌሉያ ዘውዲቱ አቤት ታሰተች። ዛሬ ሰንሰለት ተበጥሶ አሜን አሜን ምስጋና በቤትሽ ላይ ጨምሮልሻል። አሜን ዋው! ለምን ጨበጥሻት? ደስ ብሎሽ? አዎ ዋው! ይሄ ደስታ ከቤታችሁ አይቋረጥ፣ አሜን ሃሌሉያ ከትዳራችሁ አይቋረጥ፣ አሜን ከልጆቻችሁ ህይወት አሜን። አይቋረጥ፣ ከዘመናችሁ አይቋረጥ። አሜን ባረኳችሁ። አሜን መርገም ከዘርሽ ተሰብሮ አሜን አሜን ዛሬ ነፃ ነው። ይኸው በሮች ሁሉ ተከፍቷል። በሞገስ ትወጣል፣ በሞገስ ትገባለህ። አሜን በሞገስ ትገባለህ። አሜን በሞገስ ትወጣለህ። አሜን በሞገስ ታገለግላለህ። አሜን። ለክብሩ ትኖራለህ። አሜን እግዚአብሔር ፋይናንሻል ነገሮችን ብሬክ ስሩ አድርጓል። አሜን ከዚህ በኋላ የአገልግሎትህን በር የዘጋ የበረከትን በር የእድገትን ዛሬ ተሰብሯል። አሜን እግዚአብሔር በህይወት መፈታትን አድርጓል። አሜን እነዚህ እግሮች ሊገቡ ወደሚገባቸው ስፍራ ፈጥነው ይግቡ፣ አሜን ይግቡ። አሜን አንድ ሁለት
ሶስት ቻው ኧረ ተው ዳቫንቶስ ያራ ሄይ ከዚህ በኋላ ቁጭ ብዬ ስል ነበርና ወደ 12 ዓመት ይሆነኛል በወንጌል ስርጭት ዙሪያ ላይ ወንጌል በገጠር አለ አስተባባሪ ነኝ። ወንጌል በገጠር አዎ በቸርችም ውስጥ የት ሀገር? በዚህ በጉራጌ ክልል በሶዶ አቅጣጫ ዞያም መቂም እንሄዳለን ብዙ ቦታና በሚያስፈልጉ ነገሮች ላይ በጣም ትላለሁ። አገልጋዮች አንዳንድ ነገሮቻቸው ሳይ ባለኝ ነገር ዘረጋለሁ። አሁን እዛ ቁጭ ብዬ እግዚአብሔር ሆይ በቃ ዛሬ ቅባትህን በሁሉም ነገር በቃ በሚገባኝ ነገር ላይ መድረስን በሚል ሐሳብ ስመላለስ ነው ያስነሳሃል። እና እግዚአብሔር በጣም አስደንቆኛል። አሜን። አስደነቀን። አሜን። ሃሌሉያ። አሜን። ለጌታ ክብር ያለው በየገጠሩ እየዞርክ ነው የምትሰብኩት ወንጌልን። ከዚህ በኋላ አብሬያችሁ እሰራለሁ እኔ። አሜን። አሜን። አብሬያችሁ እሰራለሁ ወንጌልን ከናንተ ጋር። አሜን። ወጥቼም እሰብካለሁ። በሚያስፈልገውም ነገር አብሬያችሁ ቆማለሁ። አሜን። ከዚህ በኋላ አንተ በዚህ ስፍራ ላይ ከኛ ጋር አብረህ ታገለግላለህ። አሜን። አሜን። ላይ እያልኩ ነበር። አሁን ጌታ ሆይ ላይ እኔ ነጋዴ ከሆንኩ ልነግድ በጣም ጥሩ ስራ ሰራ ነበር በፊት ልስራ። በወንጌል ከሆነ ደግሞ በወንጌል ለየኝ በቃ ምሪትን እል ነበር በጣም ውስጤ በብዙ አይነት ነገር ግን ሰላም እንጂ አንድም ቀን ጭንቀት ተሰምቶኝ አላውቅም። ለሰዎች ለተለያየ ነገር በማይጉርለት ላይ ውስጤ ይሰማኛል። አሁንም ባለሁበት ቸርች መድረክ ላይ የሚወጡ አገልጋዮችን በማብቃት አጠገባቸው በመሆን እንጂ ወደ መድረክም ጋር ብዙ አልሄድም። እነሱም በማብቃት ውስጥ ነው እየተመላለስኩ ያለሁት። አንድም ወደው በጣም ወደው ነብይ እንደ ጓደኛም እንደ ወንድምም አለ ከሱ ጎን በብዙ አይነት አገልግሎት ውስጥ ነው ያለሁት። በስወር ነው የማገለግለው። እግዚአብሔር ግን ዛሬ ገለጠው። አሜን። አሜን። ለጌታ ክብር። ኢየሱስ ጌታ ነው። አሜን። ሳይ አሜን። ስለዚህ ከዚህ በኋላ ተያይዘን እናገለግላለን። ጌታ በሰጠ ጊዜ መጥተህ ከኛ ጋር አገልግል። ሐሳብ ሲኖር ከዚህ በኋላ ከኔ ጋር ተመካከር። በሚያስፈልገው በጸሎትም በጸጋም እንደ ወንድምም እንደ ጓደኛም አለው። ከኔ ደግሞ በላይ ጌታ ካንተ ጋር አለ። አሜን። በጣም ሞት ማከብር ወደዚህ ከመምጣት በፊት እየተዘጋጀው ባለሁበት ወደ ሻሸመኔ ለመምጣት እየተዘጋጀው ባለሁበት ጊዜና ሰዓት ነው ወደዚህ የመጣው። አንድ ወቅት ላይ እንደውም ቴክስት አድርጌያለሁ። ብዙ አልደውልም አልጽፍም ብዙ አይነት ስራ አገልግሎት ስለሚባዛባቸው ቃቸው ብዙ አገልጋዮች አሉ። ስለነሱ ጸልያለሁ እግዚአብሔር ፊት ሆናለሁና ቴክስት አድርጌ ነበር። ስናፍቅህ ወደዚህ መጣ ሳላገኝህ ግን አልለይህም የሚል ውስጤ በሙላት ይመላለስ ነበር። ብዙ ጊዜ ሞክሬያለሁ፣ ጥረት አድርጌያለሁ። ነገር ግን ማስጨነቅ አይጠበቅብኝም እያልኩ ስመጣም ውጭ ነው በርዚ መሆን እንጂ ብዙ መጋፋትን አልፈልግም። ወንድሞቼ አቃሉ ጠይቃቸዋለሁ ግን አልጋፋም። ሩቅ ሆኜ ነው የምከታተለው። በብዙ ወድሃለሁ እግዚአብሔር ነገርህን በቃ አገልግሎትህን አሜን አሜን ነገርን ሁሉ ይባርክ። አሜን። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት አሜን ነገር ሁሉ ለበጎ እንዲደረግ አሜን እናውቃለንና ተብሎ እንደተጻፈ አሜን። ይህ በምትወዳቸውና በምታገለግላቸው ህዝቦች ላይ ይሆን። አሜን። ያየልህና የሚመራህ እግዚአብሔር ያንተን ነገር በኢየሱስ ስም ያስቀድም። አሜን። በኢየሱስ ስም ነገርህን ያፍጥን። አሜን። መላእክቶች በኢየሱስ ክርስቶስ ስም መንፈስ ቅዱስ ስም ይባረክ። አሜን። አመሰግንሃለሁ። አሜን። ኢየሱስ ጌታ ነው። አሜን። ባረኩ። ተባረክ። አሜን። ነገርህ ይባረክ። አሜን። ዘርህ ይባረክ። አሜን። አጠገቡ ስምህ ይባረክ። እግዚአብሔር አሜን። ወድሃለሁ መንፈስ ቅዱስ። አሜን። ተባረክ ነብይ። አሜን። ወድሃለሁ። እኔም በጣም በምትገቡበት ስፍራ ሁሉ ከዚህ እግር ጋር ኃይል አብሮ ይገባል። በረከት አብሮ ይገባል። ሞገስ አብሮ ይገባል። ጸጋ አብሮ ይገባል። ፈውስ አብሮ ይገባል። ክብር አብሮ ይገባል። ለውጥ አብሮ ይገባል። ድል አብሮ ይገባል። ከፍታ አብሮ ይገባል። መገለጥ አብሮ ይገባል። ጤንነት አብሮ ይገባል። ደስታ አብሯችሁ ይገባል። በኢየሱስ ደም ዝማሬ አብሯችሁ ይገባል።
የቃሉ ብርሃን አብሯችሁ ይገባል። ፍቅር አብሯችሁ ይገባል። ባረኳችሁ። ላልታሰር እኔም ዘሬም ቤተሰቤም ተፈተናል እያላችሁ በር ደርሳችሁ ወደ ቦታችሁ ላትታሰሩ የእግዚአብሔር የማዳን እጅ ሞገሱ በላያችሁ፣ ነገሮቻችሁ የተስተካከለ፣ ጎዳናችሁ የቀና በኢየሱስ ደም ሁሉ ነገር ያማረ የሰመረው ነው። ነዶን ይዘህ በቅርብ ቀን ትመጣለህ። በብዙ ምስጋና ይህ አባታችን እያለ ያለው አሜሪካ ከተማ ብዙ ማገለገላቸው ወንድሞች አሉና ለአሜሪካ ምድር ይዤ የምሄደውን ዘይት ብትሰጠኝ አለ። አያችሁ፣ ለየት ለማን ነው የሚያስበው? ለሌሎች። ኢዮብ ስለ ወዳጆቹ አይደል ቢለው አጥብቆ በጸለየ ጊዜ እግዚአብሔር ምርኮን እጥፍ አድርጎ መለሰለት ይላል። ስለዚህ ዛሬ ስለ ወዳጆች በዛች ከተማ ስለሚኖሩ ወንድሞች፣ ወዳጆች፣ ቅዱሳን አስበሃል። እግዚአብሔር ደግሞ ምርኮን እጥፍ አድርጎ ይመልስላል። ምን ነው አሜን ብትሉ፣ አሜን። 20 ፍሬ ዘይት ብትሰጠኝ እዛ ላሉት አለ እኛ ጨምረን 50 አድርገን እንሰጠዋለን። አሜን። እዛ ላሉት አሜን። ዋሽንግተን፣ ሲያትል የሚኖሩ በዚያ ዙሪያ ያሉ ወንድሞች፣ ወንድሜ በዚህ ስፍራ ላይ ሲመጣ በህመሙ ምክንያት በጭንቅ መጥቷል። ዛሬ ደግሞ በሽታውን እዚህ ቤት ጥሏል። አሜን። ኢትዮጵያ ለምንድን ነው የመጣው አንተ? አባቴ አርፎ ነበር 3 ወር ጊዜ ለዛም መጣሁኝ። እዚህ ደግሞ በጣም ፈልግ ነበር። አባቴ አርፎ ለአባቴ ሐዘን፣ ከዛ በዛው ነው እዚህ የመጣው። ቅድም ምን ብያችኋለሁ? አባቱን የገደለ መንፈስ እሱን ሊገድል አይደል ያልኳችሁ? እንተዋወቃለን እንዴ? በፍጹም አውቃለሁ። በፍጹም ማን ያውቃል? እዚህ ስምህን የነገርከው ሰው ነበር? ይሄ ነው እከሌ ነኝ ምናምን ብለህ ነግረሃል? ተመዝግበሃል? ጽፈ የሰጠው ነገር አለ? ለኔስ በፍጹም ማን ነገረኝ? ጌታ። ወይ ደላስታ አጋቶ ሲያኖፓ አሜን አትልም ወይ? አባ እጸልያለሁ ያለ ጊዜያቸው ጠላት በሞት ሊወስዳቸው ያሉ ወንድሞች፣ ወጣቶች በአሜሪካ ከተማ ዋሽንግተን፣ ሲያትል እንዲሁም በዲሲ፣ በቨርጂኒያ፣ በሚኒሶታ፣ በኦሃዮ፣ ኮሎምቦስ፣ በሜሪላንድ፣ በየትኛውም በኖርዝ ካሮላይና በየትኛውም አሜሪካ ግዛት የሚኖሩ ወንድሞች ስም የጠራው ያልጠራው በየትኛውም 50 ግዛት ውስጥ የሚኖሩ ወንድሞች፣ ወጣቶች፣ እህቶች በወንድሜ በደሱ ምክንያት ዛሬ እዚህ ስፍራ ላይ ሆኜ አዲስ አበባ አሜሪካ ቃል አወጣለሁ። የታሰሩ የተፈቱ ይሁን። አሜን። ወይኔ የታሰሩ የተፈቱ ይሁን። አሜን። የታሰሩ ነፃ ይወጡ ይሁኑ። አሜን። የታሰሩ በአሜሪካ ምድር የተያዙ ጤናቸው የተያዘ እንዲሁም ደግሞ በካናዳም፣ በጀርመንም፣ በኖርዌይም፣ በኤርትራም፣ በአስመራም፣ በኡጋንዳም፣ በቤልጂየምም፣ በሳውዝ አፍሪካም፣ በደቡብ አፍሪካም፣ በቤሩትም፣ በባህሪንም፣ በጆርዳንም፣ በኡጋንዳም እጸልያለሁ። በፈረንሳይ፣ በጣሊያን እግዚአብሔር የዘላለም አምላክ ሆይ ቃል አወጣለሁ። ስዊድን፣ ጀርመን በጌታ በኢየሱስ ክርስቶስ የትንሣኤው ደም በእስራኤል አባ ቃል አወጣለሁ። በሩሲያ በየትኛውም ዓለም ግዛት፣ በቻይና በኢየሱስም፣ በህንድ በሆስፒታል ውስጥ ገንዘባቸው እየተበላ ያለ በኢየሱስ ደም አሁን ነፃ ይወጡ። አሜን። ነፃ ይወጡ። አሜን። አባ መዳኗንም በሰውነቷ አረጋገጠች። ወዲያውም የደሟ ምንጭ ቆመ እንደሚል ቃል የበሽታ ምንጭ እዚህ ስፍራ ላይ ጸለይን። ለሱ በሱ ምክንያት ቤተሰቡ፣ ወንድሞቹ፣ በሀገሩ የሚኖሩ እህቶች፣ እናቶች፣ ህፃናት በተለያየ ድራግ በሱስ የተያዙ በሌዝቢያን መንፈስ በጌ የታሰሩ ወጣቶች በኢየሱስ ደም የተፈቱ ይሁን። አሜን። ይህ ወንድም ይህን ዘይት ይዞ በሚገባበት ከተማ ፈውስ አብሮት ይግባ። አሜን። ጸጋ አብሮት ይግባ። አሜን። ኃይል አብሮት ይግባ። አሜን። ሞገስ አብሮት ይግባ። አሜን። ሰላም አብሮት ይግባ። አሜን። የቃልህ መገለጥ፣ መረዳት፣ የጸሎት ጉልበትና ብርታት አብሮት ይግባ። አሜን። ታምር ይሁን። አሜን። አስደንቅ። አሜን። ለብዙዎች የመፍትሄ ሰው ይሁን። አሜን። ባረኩት። አሜን። በኢየሱስ ደም አሜን። 50 ፍሬ ዘይት አዘጋጁልኝ። ከቻለ ጨምረን መስጠት እንችላለን።
ነዶን ይዘህ ትመለሳለህ።